ወሙ ለዘይሰደዱ ረዳይ ወለለውሰ ሰንፈነዱ እድብለሩ አንዘሄድ የተወከለ ክፏን አርከማይ ምናን መስተናክል ለጻድቃን ወማሄድ ክለ ንጹሐን ወለለ በስል ጊዜው ወሰባይ ለመመለስ ከዳን ወባላይ ለጓል ማውጣ ዘይው መራረት ለቤተ ክርስቲያን ዘተከላላቲ ምዕራፈ ስብሐት ሃይማኖት ጉባኤ መንፈሳዊ ተጸጋው ኃይል ለከንቸን ቅዱስ ወይን አብ ለስሉ አድባቤንን አስባ ሰላም ሳለ መንግሥት ክቦቱ እዲያከ ወንተ ፍቅሞልከ እግዚእነ ኢየሱስ ዘቦቱ ለከ ስብሐት ለዓለመ አሜን ወአሜን። ያቀረብነው ጸሎት ልመናው ለተቀበልልን በዚህ ቀን ይህንን በዓል ያዘጋጁትን ሕዝበ ክርስቲያንን ጸሎታቸውን፣ ልመናቸውን፣ የጥናታቸውን፣ ድካማቸውን ሁሉ ለተቀበልልን አምላካችን ሀገራችን ኢትዮጵያን በምሕረት በቸርነት አስባት። ሕዝቡንም ከመከራ ከችግር ከፈተና ከግድያ ሰውርልን። ይችን የምንኖርባትንም አገር በሰላም ጠብቅልን። ለዓለም ሁሉ ምሕረትን ቸርነትን ላክልን። የምሕረት አምላክ ሆይ ሕዝበ ክርስቲያን በቸርነት ጎብኝልን። ጸሎታችን ልመናችንን ወደ ተቀበልልን። ምሕረት አይለየን፣ በምሕረት አስበን። አሜን። አቡነ ዘበሰማያት አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ወዳነ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወደ ምሳ ሲያበሳ ዘዋሆሙ ስልጣን ላዊነ ሐዋርያት ወዛእመረ መንፈስ ቅዱስ ዘሠረየ ኃጢአት ዓለም በደሙ ይስረይ ለክሙ ኃጢአተ ዘገበርክሙ ለዘክሙ እስከ ጊዜ አበው ካህናት ወአበው ዲያቆናት አግብርት ወአእማት በበሰበክሙ ኮኑ ብፁዓን ወንጹሐን ይሬሴክሙ ድለዋን መንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በነቢብ በገቢር በሐለዮ የተሰራውን ኃጢአት እግዚአብሔር ይፍታ። እግዚአብሔር ከእኛ ጋር ይሁን። ሶስተ እንስአ እሙታን ኃይለ ወሥልጣን ወለሰይጣን ሰላም ሆነ። ሶስተ እንስአ እሙታን ኃይለ ወሥልጣን ወለሰይጣን ሰላም ሆነ። ሶስተ እንስአ
ሙታን አብይ ኃይሎች ስልጣን ወለሰይጣን አጋዞ ሰላም ሚዜስ ሆነ ስራው ሰላም ብፁዕ አባታችን አቡነ ኤልያስ የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት ድርጅት የበላይ ኃላፊ ሊቀ ጳጳስ፣ የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ክቡር አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም ገረመው የቅዱስ ሲኖዶስ ምክትል ጸሐፊ፣ ክቡር አባታችን ሊቀ ማእምራን የኔታ በሙሉ አስፋው የምስራቅ አፍሪካ ሀገረ ስብከት ዋና ስራ አስኪያጅና የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መላከ ሰላም ጌታነህ እንዳለ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ሊቃውንት፣ የቤተክርስቲያን አባቶች እንዲሁም የሰንበት ትምህርት ቤት ወንድሞቻችንና እህቶቻችን እንኳን ለዚህ ታላቅ ዕለት በሰላም አደረሳችሁ አደረሰን። በጉጉት ስንጠብቃቸው የነበሩ አባቶቻችን ለክብረ በዓላችን በሰላም ወደዚህ ወደ ቦታችን መጥተዋል። ሁላችንም ከኢንተርቪ ጀምሮ አቀባበል አድርገን በዚህ ተገኝተናል። ከዚህ በመቀጠል ክቡር ሊቀ ማእምራን የኔታ በሙሉ አስፋው የሀገረ ስብከታችን ዋና ስራ አስኪያጅ እና የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የእንኳን ደህና መጣችሁ መልእክት ለብፁዓን አባቶቻችን ያስተላልፉልናል። ወደ ክቡር አባታችን። ብፁዕ አባታችን አቡነ ማቴዎስ የምስራቅ አፍሪካ ሀገረ ስብከትና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት ድርጅት የበላይ ኃላፊ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ኤልያስ የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ፣ ክቡር አባታችን መላከ ሰላም ጌታነህ የደብራችን አስተዳዳሪ፣ ክቡራን አባቶች፣ ክቡራን የተከበራችሁ የቤተክርስቲያን ሊቃውንት እንደምን ዋላችሁ? ብፁዕ አባታችን አቡነ ማቴዎስ የሀገረ ስብከታችን እና የሰሜን ሀገረ ስብከት ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ኤልያስ ኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ፣ ከብዙ ጊዜያት በኋላ በፊት ጀምሮ ማለት ነው የዚህ ቤተክርስቲያን 25ኛ ዓመት እንደሚከበር ፕሮግራም ከተያዘ ጀምሮ በዚህ ሀገረ ስብከት ስር በሚገኘው በካምፓላ ባሉ አድባራት ስር ያሉ የቤተክርስቲያን አባቶች እና የሰንበት ትምህርት ቤት ወጣቶች እንዲሁም አባቶች፣ እናቶች፣ ሴቶች፣ ወንድሞች እናንተን መምጣት በጉጉት ሲጠባበቁ ነበር። ዛሬ እግዚአብሔር ወዶና ፈቅዶ መንገዱንም ሰላም አድርጎ ጌታ እግዚአብሔር እናንተን በሰላም መጥታችሁ በማየታችን እጅግ ደስ ብሎናል። በዚህ የተነሳ ከዚህ ያሉት አባቶች፣ ካህናት፣ እንዲሁም ወንድሞች ዲያቆናት፣ ሰንበት ትምህርት ቤት ወጣቶች፣ እናቶችና አባቶች እንኳን ደህና መጡልን ለማለት ልክ ብላችሁ አንድ ጊዜ ብፁዓን አባቶችና ክቡር አባታችን መጋቤ ሃይማኖት እንኳን ደህና መጣችሁ ወደ እናመሰግናለን አባቶቻችን። እሺ ቁጭ በሉላችሁ። የዚህ ቤተክርስቲያን እናንተ ወደዚህ በመካከላችን ተገኝታችሁ እንደተባረኩ ምክንያት የሆነው የተባረከው ቤተክርስቲያን
የ25ኛ በዓል መከበር ምክንያት ነው። እንደ ሰው አቆጣጠር 25ኛ ዓመት አልን እንጂ አባቶቻችን እንደ እግዚአብሔር መልካም ስራና ከቤተክርስቲያን እንደሚገኙ ግኝት ግን 25 ዓመት ላይሆን ይችላል። ምክንያቱም ዕለት ዕለት ከዚህ ቤተክርስቲያን ላይ ልጅነት የሚቀበሉ ጋብቻ የሚፈጽሙ ነገሮች ሁሉ አንስተካከልላቸው ብሎ በስህተት እያነቡ የሚጸልዩ ኃጢአት ሰርቶባቸው ንስሐ የገቡ ብዙ ሰዎች ክብር ያገኙበት ስለሆነ በዚህ ክብር አንጻር ሲታሰብ 25 ዓመት ተብሎ የሚገባ አይደለም። እንደ ሰው አቆጣጠር 25 26 ብለን ቤተክርስቲያኒቱን ዘመን እንቆጥርለታለን እንጂ ቤተክርስቲያን ዘመን የማይቆጠርለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ስለሆነ እነርሱ ዘመን የማይቆጠርለት ናት ብለን ብናስቀምጠው እውነት ነው በእርግጠኝነት። ስለዚህ ይህን በዓል ለማክበር ወደዚህ ስለመጣችሁ አሁንም በድጋሚ እንኳን ደህና መጣችሁ እንላለው። እዚህ ለመቀጠል የሚቀጥሉት ጊዜያትን አገልግሎት ስላለና እናቶቻችንም ወንድሞቻችንም ከሰዓቱ የተነሳ አሁን ስለሌሉ ሰፊው መርሃ ግብር በሚቀጥለው ጊዜ ይሆናል። እሱ አባታችን አቡነ ማቴዎስ የምስራቅ አፍሪካ ሀገረ ስብከትና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት ድርጅት የበላይ ኃላፊ ሊቀ ጳጳስ የቅዱስ ሲኖዶስ አባል ልጆች ሕይወትን እኛን በዚህ ተሰብስበን ያለው ነው ሌላውንም የወከልነው ሁሉ እንኳን ደህና መጡ ለማለት ስለተገኘ እርስዎ ደግሞ እንኳን ደህና መጣችሁ ብለው ቃለ ምዕዳን እንዲሰጡልን በክብር እጠይቃለሁ። አባታችን ብፁዕ አባታችን ታላቁ ሐዋርያ አቡነ ኤልያስ ሊቀ ጳጳስ እንደዚሁም መጋቤ ሃይማኖት አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ ሊቀ ማእምራን በሙሉ አስፋው የምስራቅ አፍሪካ ሀገረ ስብከት ስራ አስኪያጅ የቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ እንደዚሁም መላከ ሰላም ጌታነህ ካምባላ ደብረ መድኃኒት መካነ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ በዚህ ስፍራ ቅዱስ ስፍራ የምታገለግሉ አባቶች፣ ካህናት በየማዕረጋችሁ፣ እንደዚሁም ዲያቆናት ወንድሞቻችን፣ አባቶቻችን፣ ምዕመናን፣ የቤተ ክርስቲያን አለኝታ አልባሲሁ ለክርስቶስ የተባላችሁ እናቶቻችን፣ ምዕመናት በሙሉ መዋዕለ ጾሙን አስፈጽሞ ለብርሃነ ትንሣኤው ያደረሰን አምላካችን ስሙ አባትነቱ፣ ታላቅነቱ፣ ጌትነቱ የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እግዚአብሔር አምላካችን እናንተን አቆይቶ እኛንም ከያለንበት ቦታ ሰብስቦ በዚህ ስፍራ ለመታየት እንደዚሁም ደግሞ የሰበሰበንን አምላካችንን ለማመስገን ያበቃን ቸርነቱ የማይቋረጥ ከልጅ ልጅ ወደ ልጅ ከትውልድ ወደ ትውልድ የሚተላለፍ አባትነቱ መግቦቱ የማያልቅ አምላካችን የተመሰገነ ይሁን። ታላቁን አባታችንም እንደዚሁም ለብዙ ዘመናት የምታውቋቸው በሐዋርያነታቸው የታወቁ በኢትዮጵያዊነታቸው የታወቁ በአገልግሎታቸው የታወቁ አባታችን ከምስራቅ አውሮፓ አምጥቶ በምስራቅ አፍሪካ እንድናያቸው ላደረገን አምላካችን ክብር ምስጋና ይግባው። መሰረቶች
አባት አንደኛ ራሱ ጸሎት ነው፣ ራሱ በረከት ነው። ሁለተኛ አባት መሰረት ነው። አባት የሰራው መሰረት ጸንቶ ይኖራል፣ ለትውልድ ይተላለፋል። አባቶች የሚሰሩት አጥንተው አይተው ግራና ቀኝ አስተውለው ነው። አባቶች የሚሰሩት ቤት አይፈርስም። ለምን? እንደ አባትነት ስለሚሰሩት፣ አጽንተው መሰረቱን ስለሚመሰርቱት፣ ለእኛም ብለው ስለማይሰሩት፣ ለመጪው ትውልድ ብለው ስለሚሰሩት አባቶች የሚሰሩት ቤት እየሰፋ ነው የሚሄደው። በተለይ በቅድስና የሚሰራ ቤት ቅድስና የበጎነት መሰረት ስለሆነ ያለ ክፋት፣ ያለ እንከን፣ ያለ ምቀኝነት፣ ያለ ተንኮል ለእግዚአብሔር ብቻ ብሎ ስለሚመሰርቱት የእግዚአብሔር ሆኖ ለዘላለም ይኖራል። በቅርብ የሚፈርስ ቤት በቅርብ ታስቦ የሚሰራ ቤት ነው። ለእኔ ተብሎ የሚሰራ ቤት እዛው እኔ ላይ ይቀራል። ለትውልድ ተብሎ የሚሰራ ቤት ግን ትውልድ ተሻግሮ ለትውልድ ይተርፋል። ብፁዕ አባታችን በሰሞኑ በሰፊው ይነገራል። በዚህ በካምፓላ ብቻ አይደለም፣ ሰፊው ሕዝብ በተሰበሰበበት ሰዓት በምስራቅ አፍሪካ የሰሩትን በዚሁ በመድረኩ ላይ ይመሰከራል። ለወደፊቱ ሲመሰከር ይኖራል። ዋናው ግን እናንተ የትላንትናውን አይታችሁ ይህንን ማን የመሰረተው ብላችሁ አስባችሁ መስራቾቹ አባቶች ሕይወታቸው ሳያልፍ ይህ ዓለም አንዱ ሲመጣ አንዱ የሚሄድበት፣ አንዱ ሲመጣ አንዱ የሚተካበት ስለሆነ የመሰረቱት አባቶቻችን ይህንን ቦታ ሳያዩት ወደሚወዱትና ወደሚወዳቸው ወደማያልፈው ዓለም አይሄዱም ብላችሁ በመጀመሪያ ቡራኬ መቀበል አለብን ብላችሁ አስባችሁ የ25ኛውን ዓመት የምስረተ ዓመት በታሳቢነት እንደዚሁም ይህንን አስባችሁ ቡራኬም እንቀበል ቀኑንም እናስብ ብላችሁ አዘጋጅታችሁ አባታችን ይምጡልን ማለት ይሄ ታላቅነት ነው። በእምነት አንጻር በአማኞች ወይንም ደግሞ በአብርሃም ዘርነት እምነት ከተመሰረተ እግዚአብሔርነቱ መታወቅ ከጀመረ ጀምሮ ከአብርሃም የተገኘው ይስሐቅ ልጆቹን ባርኳቸዋል። ከይስሐቅ የተገኙት እነ ያዕቆብ በአባታቸው ተባርከዋል። እንደዚሁም ደግሞ የያዕቆብ ልጆች ከነ ልጆቻቸው በያዕቆብ ተባርከዋል። ይሄ ቡራኬ ለምንድን ያስፈለገው ብንል ቡራኬ ራሱ በረከት ነው። እገሌ አልተባረከም ይላሉ አባቶቻችን በሚጣፍጥ በምዕመናን አንደበታቸው። እገሌ አልተባረከም እገሌ አልተባረከችም ማለት ቤቱ አልጸናም፣ የሚሰራው አልተባረከለትም፣ ዘር አልተካም፣ ቢተካም ዘሩ አልተባረከለትም ማለት ነው። እገሌ የተባረከ ነው ማለት ቡራኬ አግኝቷል። ከአባት ከእናቱ ከአያት ከቅድመያቱ ተባርኳል፣ ተንበርክኮ ተባርኳል። ዘር ወጥቶለታል፣ ሀብት ሰፍቶለታል፣ ንብረት ተቀድሶለታል። እገሌ ተባርኳል። ዘሩ ከዚህ ከጠባብ ሰፈር እስከ ሩቅ ሰፈር ደርሶለታል የሚባለው የእናትና የአባት ምርቃት ሲደርስ ነው። እና የአባታችን ምርቃት የአባቶቻችን ምርቃት ይድረሰን። ማናውቃቸው ዓይናቸውን እንይ፣ የምናውቃቸው ደግሞ ያደረጉትንም የሰሩትንም መጥተው አይተው ይባርኩን በማለት ይህንን በዓል በማዘጋጀት የደከማችሁ ሁሉ እግዚአብሔር የአባቶቻችሁ በረከት ይድረሳችሁ። ብፁዕነታቸው የሚያውቁትን ያዩትን በመስራት ሰዓት የደረሰባቸውን ፈተና አንድ መንፈሳዊ ተቋም
ዝም ብሎ ያለ ፈተና አይሰራም፣ ዝም ብሎ አይተከልም። በብዙ ፈተና ውስጥ ታልፎ ነው መሰረቱ የሚጸናው ስራው የሚታየውና ብፁዕ አባታችን አቡነ ኤልያስ በእድሜ አንጋፋው ካሉ አባቶች እግዚአብሔር እድሜ ሰጥቶ እድሜ የሚሰጠው እንደ ቅንነት እንደ ልቡና ቅንነት ነው። እግዚአብሔር እድሜ የሚሰጠው እንዳይመስለን። ልባችን ቅን ሲሆን እግዚአብሔር ያንን ቅንነት አይቶ ለምስክርነትም ለበጎ ስራ አብነትም ያስቀምጣል። የብፁዕነታቸው የሹመትም የእድሜም ጓደኞች ዛሬ የሉም። ቢኖሩም 2 3 ተብለው ነው የሚቆጠሩትና ብፁዕነታቸውን የጠበቃቸው ቅንነታቸው፣ ደግነታቸው፣ መልካም ስራቸው ለልጆቻቸው ለምዕመናን ለሞቱለት ክርስቶስ ለሞተላቸው መንጋዎች ስለሚያስቡ ነው፣ ለወንጌል ስለሚተጉ ነውና ብፁዕ አባታችን በሰፊው ይመርቁናል፣ ይመርቋችኋል፣ ይተርኩላችኋል፣ ያስተምሯችኋል። አሁን ኤርፖርት እንኳን በትንሿ ሰዓት ላገኟቸው ልጆቻቸው ስለ መጡበት ሁኔታ ሲተርኩላቸው ሲነግሯቸው ነበር። የብፁዕነታቸው በረከት ቡራኬ ይደርባችሁ። አሁን ጸሎት አድርገውልን ከዛ በኋላ የበዓላችን ፍጻሜ ወይንም ፕሮግራም መሪያችን ያስተዋውቁናል። አሁን ወደ ብፁዕ አባታችን ወስዳቸዋለሁ፣ እሳቸውም ይባርኳቸዋል። እግዚአብሔር ይህንን ዕለት ባርኮ የሰጠን ስሙ የተመሰገነ ይሁን። ወደ ብፁዕነታቸው የሰላም አምላክ የሰላም ከዚህ ችለት ከዚህ ሰዓት ያደረሰን ምስጋና ይድረሰው። ስራችንንም ሐዋርያዊ ተልእኳችንንም የሰመረ የተወደደ ያደረገ አምላክ ምስጋና ይድረሰው። ለእናንተን ለደከማችሁት ሁሉ ክብር ያድላችሁ። ሀገራችን ኢትዮጵያንም ይጠብቅልን። ይህችን የምንኖርባትን ሀገር ይጠብቅ፣ ዓለም ሁሉ ይባርክ። ምንድን ነው አንተ እንድትተኛ ጎረቤት ይተኛ ይላል። ጎረቤት ከተረበሸ፣ ጎረቤት ችግር ካገኙ ለአንተም ችግር ነውና አንተ ልትተኛ ከፈለክ ጎረቤት እንዲተኛ አስብ ይላል። ለዚህ ጎረቤታችን ይጠብቅልን። የሰላም አምላክ በሰላም ውሎ በሰላም ለዚህ ሰዓት ላደረሰን ምስጋና ይድረሰው። አሜን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል መልአክ ሰላምታ ሰላም ይሻለሽ። ሐሳቤ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ፍትሐና ምሕረትን ለምኝልን፣ ኃጢአታችንን የሚያስወግድ ዘላለሙ አሜን። እግዚአብሔር ይባርክልን። እግዚአብሔር የድካም ሰዓት ቀን የሆነ የሌላው ጊዜ ነው። እሺ፣ እግዚአብሔር ያክብርልን አባቶቻችን። እግዚአብሔር በመንበረ ስብከታችሁ እግዚአብሔር ጤናችሁን ሰጥቶ ያቆይልን። እናንተ መኖር እኛ መኖር ነው። አባት ከሌለ ልጅ ሊኖር አይችልም እና እናንተ መኖር እጅገኛ መኖር ነው። ስንመጣ የመጣ ነው በአባቶች ነው። በአባት ይመጣ የለም። የአባት መኖር ደግሞ እድሜ እንዲረዝም ጤና እንዲገኝ ሀገር ሰላም እንዲሆን ያደርጋል እና እናንተ መኖር የኛ የግላችን መኖር ስለሆነ እናንተ ያቆይልን እያየ ነገ ያለው ፕሮግራም አላደሰ ውስጥ ፕሮግራሙን
እሺ ነገ ብፁዕ አባታችን አቡነ ማቴዎስ ሀገረ ስብከታችን ሊቀ ጳጳስ ያውቁታል ቦታውን። አሁን መሄዳችን ዳመር የተቀረችበትን ቤተክርስቲያን ነው። ብፁዕ አባታችን አቡነ ኤልያስ ቦታውን ያውቁታል፣ ሰምተናል። ሌላው እንደባረኩት መጀመሪያና ያ ቦታ አሁን ሌላ ቅርጽ ይዞ በሚፈልጉት ሰው በተመኙትና አስተውለውነትን አገሩ ቤተክርስቲያን የተከለበት እንዳዘዙ ሰምተናል። ቤተክርስቲያን አሁን ጥሩ ቤተክርስቲያን ተክሎት ጌታችን ኪዳነ ምሕረት እየተገለገለች ያለችበት ቦታ ነው እና እጅግ ልዩ በሆነ ስለተሰራ በብፁዕ አባታችን አቡነ ማቴዎስ ፈቃድና አሳሳቢነት ከመጡ በኋላ ያን ቦታ እንዳዩት ብለው እሳቸው መመሪያ ስለሰጡ ነገ ከእመቤታችን ቤተክርስቲያን ሄደን ጠዋት ቅዳሴ ያስቀምሰን በዚሁ ያን ቦታ ባርከውልን ይመጣሉ። ባርካችሁልን ትመጣላችሁ። የነገው ፕሮግራም ነው። እዚያ በኋላ ከሌሊቱ 7 ሰዓት ጀምሮ ማየት አለ። ያው የነገውን ፕሮግራሞች ወደዚህ እያሉ ነው የምንጠቀምበት። ጠዋትም ከቅዳሴ በኋላ ያለው ልዩ ፕሮግራም ከሰላምቱ ሁሉ በተለየ ከ53 ሰላምቱ በተለየ ለየት ብሎ ከቅዳሴ በኋላ ሌላ ፕሮግራም ያለበት አግቦተ ግብር ስለሆነ ቀደም ብለን ቅዳሴውን ጀምረን ማህሌቱንም ቀደም አድርገን ጀምረን ተወትሮ ወጥተን ለማዕሙኖቹ ብለስ ማለቃ ሌላ እንደገና የተለየ ፕሮግራም እናንተ የመጣችሁበት አባቶች የጀመራችሁት ቤተክርስቲያን ከዚህ ፍጻሜ እዚህ ላይ የደረሰበትን እና ባህሉ የተከበረበትን ምክንያት በማድረግ ሌላ ያገለገሉ አባቶችን ከምናን እናቶችንም በሕይወት የሌሉም እንዳሉ ሰምተናል እና እነሱንም ዝክራቸውን በማድረግ መታሰቢያ ስማቸውን በመጥራት እግዚአብሔር ይስጥልን በሄዳችሁበት ዓለም ላይ እግዚአብሔር ዋጋችሁን ይክፈል በማለት ያንን የምናስብበት ቀን ነው እና ከዚያ ከቅዳሴ በኋላ ፕሮግራሙ እንደሚመቸን ወይ ከዚህ ወይ ከውጭ አድርገን ያንን መርሃ ግብር እናደርጋለን። ያለን ፕሮግራም ይህ ነው እና በዝርዝር ወረቀት ደግሞ አዘጋጅተን እናቀርባለን። የፕሮግራም ነው ያለን። አሁን አባቶች እንዳሉት መንገድ ነው ባሉ ጠዋቱ 2 ሰዓት እንደምጥሩ ሰዓት ይሰሩና ወደ ማረፊያቸው ይሄዳሉ። እናንተም ስለተባረካችሁ ወደ ቤታችሁና አባቶቻችሁ ከገቡ በኋላ ትሄዳላችሁ። ስላዳመጣችሁን አባቶች ይመጣሉ ተብላችሁ መጥታችሁ ስላገለገላችሁ የአገልግሎታችሁን ዋጋ በሁለቱ ዓለም እግዚአብሔር ይክፈላችሁ። ሁላችሁ ወጣቶችም እግዚአብሔር ይስጥልን፣ አባቶችም እግዚአብሔር ይስጥልን፣ እናቶችም አባቶችም እግዚአብሔር ያክብራችሁ። ቤተክርስቲያኒቱን አክብራችሁ ነው የመጣችሁ። የሥጋ ዘመድ የላችሁ። የሥጋ ዘመዶቻችሁ ትቀበሏችሁ ነው የመጣችሁ። የመንፈስ ዘመዳችሁ በዝምድና ሐረግ የአባታችሁ ልጆች በአባትነት በዕድሜ ደረጃ ደግሞ አባቶቻችሁ ልትቀበሉ ስለመጣችሁ እግዚአብሔር በእንግድነት በሄዳችሁበት ቦታ ላይ ሁሉ እግዚአብሔር ይቀበላችሁ። እግዚአብሔር ይስጥልን። Thank you very much for our brothers and sisters. We welcome for our fathers, bishops, for His Grace, Abuna Elias, and for His Grace, Abuna Matheos. Our administrator for East African Diocese was telling us tomorrow program will be visiting Kidane Meret Church. Our fathers, our bishops will go to visit Kidane Meret Church because that place was blessed by Abuna Elias before. So he is also the founding father of that place also. So we will go tomorrow to Kidane Meret. We get our fathers, our bishops' blessing there in Kidane Meret. And after tomorrow on Sunday will be the celebration of 25th anniversary of this church. So thank you for coming and welcoming our fathers. Thank you very much. God bless you all. Have a nice day. Yeah,
ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔር ሥራ ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። ፈዋሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔር ሥራ ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። አመስግኑ ሥራ ግሩም ድንቅ ነው በሉ። ጥበብን የሚገልጥ ጥበበኛ ፍርድ የሚያደርግ እውነተኛ እረኛ እንደሱ ያለ ከቶ አይገኝም። እግዚአብሔር ሥራ ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉ። እግዚአብሔርን ሥራ ግሩም ድንቅ ነው በሉ። ይዌድስዋ መላእክት ለማርያም ይዌድስዋ መላእክት ለማርያም በውስተ ውሳኔ መንጦላዕት ወይብልዋ በሃሊ ማርያም አዳሴው ይዌድስዋ መላእክት